በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ጥቅምት 28 በዚች ቀን ቅዱስ መርትያኖስ እና መርቆሬዎስ በሰማዕትነት አረፉ። እሊህም ለቁስጥንጥንያ ሊቀ ጳጳሳት ለአባ ጳውሎስ ደቀ መዛሙርቱ ናቸው። ይህም እንዲህ ነው። አርዮሳዊ የሆነው ሁለተኛው ንጉሥ ቆስጠንጢኖስ አባ ጳውሎስን በተጣላው ጊዜ ወደ አርማንያ አጋዘውና በዚያም በስውር በእስር ቤት ውስጥ አንቀው እንዲገድሉት አደረገ። ቅዱሳን መርትያኖስ እና መርቆሬዎስ ግን የዕረፍቱን ቀን ገድሉንም ጻፉ። አርዮሳዊውንም ንጉሥ ረገሙት። አንድ ክፉ ሰውም ወደ ንጉሡ ሄዶ እነርሱ እንደረገሙት ወነጀላቸው። ንጉሡም ያን ጊዜ ከአታክልት ቦታዎች በአንዲቱ ቦታ ተቀምጦ ሳለ ወታደሮች ልኮ ወደ እርሱ አስቀረባቸው። በሰይፍም እንዲገድሏቸው አዞ ገደሏቸው። በዚያም በገደሏቸው ቦታ ቀበሯቸው። እስከ ዮሐንስ አፈወርቅ ዘመንም በዚያ ቦታ ኖሩ። እርሱም ዜናቸውን በሰማ ጊዜ መልእክተኞችን ልኮ ስጋቸውን ወደ ቁስጥንጥንያ በክብር አስመጣ። ያማረች ቤተ ክርስቲያንንም ሰርቶላቸው ስጋቸውን በውስጧ አኖረ። በዚችም ቀን በዓልን አደረገላቸው። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ጸሎት ይማረን፣ በረከታቸውም ከኛ ጋር ትኑር ለዘላለሙም አሜን። በዚችም ቀን የአባ መቅብዩ ከዘጠኙ ቅዱሳን የአንዱ የአባ ይምዓታ ዳግመኛም አባቱ ኖህ እግዚአብሔር የያፌትን አገር ያስፋለት ብሎ የመረቀው ያፌት የአባቶቻችንም የአብርሃም የይስሐቅ የያዕቆብ መታሰቢያቸው ነው። በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን።